ይውልናታንዬ ባልወልድህም እናት ነኝ። ምንም ነገር እንድትደብቀኝ አልፈልግም። ኤቢዬ በኩል ልጄ ናት። ያው እንደምታውቀው ልጆቼ እንዳያጡት 2 ብቻ ናቸው። ሁልጊዜም ቢሆን ስኬታቸውን ነው የምፈልገው። ኤቢ ደግሞ እልዋኑ እንጂ በጣም ጠንካራ ሴት ናት። እንድትሰበርብኝ አልፈልግም። በርግጥ እሷ እንደዛ ያለችኝ፣ አንተ ደግሞ አይ ገና ነኝ ዝግጁ አይደለሁም ይልከኝ። ናታን እባክህ በቃ ምንም ነገር ካልሆነም አልሆነም መጨነቅ የለብህ። ግን ደግሞ ልጄ እውነቱን ማወቅ አለባት። አጉል ተስፋ ይዛ መቀጠል የለባት። ምክንያቱም በኋላ ታዝናለች፣ ትሰበርብኛለች። ምን እንዳደርግ ማለት ምን ላድርግ? ናታን ምንም ነገር ማድረግ አይጠበቅብህ። እኔ ማወቅ የምፈልገው እውነቱን ብቻ። እባክህ ኤቢ የምትለው ነገር እውነት ነው ወይስ አይደለም? ከመጣሽም በጣም ጥሩ። አዎ መጥቻለሁ። ማየ ስለምን ያወራችሁ ነበር? እኔና ናታንዬ እኮ ያወራ። ማየ ይቅርታ፣ እኔ ኤቢ ባለችበት ማውራት አልፈልግም። እንዴ ለምን? አይ ማየ በቃ በኋላ ራሴ መጥቼ አወራሻለሁ። በጣም ይቅርታ። የሰምት ሄደው እና ለዛ ገጨባክን ምን ይመስላል? እንዴት ትይዋለሽ? እንዴ ማየ ቆይ ምን አደረኩኝ? ቀለበት ያደርግልኛል ምናምን ምት እንደዚህ ያመናጭቅሽ ነው እንዴ ማየ ቆይ ምን አደረኩኝ? ለምንድን ነው እኔ ስመጣ ሲወጣው እንዲህ ያዋረድሽው? እንዲህ ከፍ ዝቅ እያደረግሽ እያናገርሽው ነው ያገባኛል የምትይው? እንዲህ ያደረግሽው አይደለም ናታ፣ ማንም ቢሆን አይነካሽ። ቆመሽ ትቀሪያታለሽ። ምን አደረኩኝ ማየ? እንደው ልንገርሽ፣ ከዚህ በኋላ ምንም ነገር አይደልሽ። አክቢ ምናምን ብዬ እንዲሽ ብዬ አናገርሽ። ናታንስ ምን ወጣው? ባልወልዶም እኮ ልጄ ነው። አባሽን ሳታስተካክል አግባ ምለው ምን ሲደረግ? አረ ሞያ ያርግሽ። ሰላም እንዴ አባዬ ምንድነው? ሰላም ደረጀን ልጄን ላክልኝ እያለች እየደወለች እያስጨነቀችው ነው። በሌላ በኩል ናታን ኤቢን ማግባት የለበትም የምትሉ ካላችሁ ቪዲዮን ላይክ እያደረጋችሁ ጀምሩት። ደረጀ በጣም የተጨነቀበት እንግዲህ አሁን ላይ ዳጣ ወደ ሰላም መሄድ የለባትም ብሎ ነው የሚያስበው። አሁን ድጋሚ እየተወለደ ያለው ልጅ የሱ እንደሆነ እንዳይታወቅበት ማለት ነው። ሰላም በዚህ በኩል አሁን ላይ ከዛ ቤት ከወጣች ብዙ ጊዜያቶች እየተቆጠሩ መጥተዋል። ኤቢ ደግሞ በዚህ በኩል 2 ምርጫ ይዛለች። ለማንገራገር ውሳኔዋ ራሱ አስቸጋሪ ሆኖባታል። የመጀመሪያው ውሳኔ የያዘችውን ሚስጥር ለማርታ ተናግራ ያው እዛ ቤት ውስጥ ያለው ጉድ እንዲወጣና ዳጣም ከዛ ቤት ውስጥ እንድትባረር ትፈልጋለች። ነገር ግን ከተባረረች ደግሞ አሁን ላይ ናታን ከዚህ የወጣ እሷን ማግኘቷ የማይቀር ነገር ነው። እንዴት ላርግ እያለች ነው ያለችው። ስለዚህ ሚስጥሩን ሳትናገር ናታንን እያስፈራራች የመጀመሪያው ልታስፈራራበት የፈለገችው ነገር አለ። ቀለበት ታስርልኛለህ ብለዋለች። ናታን በራሱ በኩል ደግሞ ይሄ ቤት በጣም ክብር ስላለው ማርታና ደረጀ መቼም ቢሆን መጣላት የለባቸውም ብሎ ስለሚያስብ ነው ሚስጥሩን ይዞ ምንም እንኳን አስቸጋሪ ቢሆንም እስከ መጨረሻው ድረስ ያንን ሚስጥር ለመያዝ የወሰነው። በሌላ በኩል አደራ በላተኛም መባል አይፈልግም። ያኔ ሰላም ያኑላ ጽፋ ስትሰጠው በጣም አስጠንቅቃና ይህንን መረጃ ማንም እንዳያነበው ከዳጣ ውጪ ብላ ነበር የሰጠችው። ነገሩ እንደተጠበቀው አልሆነምና ሰላም ይሄንን ነገር ለሷ አደራ ብላ ብትሰጠውም ግን ኤቢ አንብበዋለች። ኤቢ ድጋሚ የቀረ አንድ ሚስጥር አለ። የደረጀን ግማሹን ወረቀት አላነበበችውም ነበረ። ደረጀ ትክክለኛ የዳጣ አባት ነው የሚለውንም ጭምር ማለት ነው። ናታን ይሄንን ሁሉ ሚስጥር እንግዲህ ለመቆጣጠር ሲል አሁን ኤቢ አርግ የምትለውን ነገር እንዳለ ማድረግ አለበት ማለት ነው። በመጀመሪያ
አንድ ያስጠነቀቀችው ነገር አለ። ቀለበት ታስርልኛለህ ብለዋለች። አሁን ኤቢ ምንድን ነበር እያሰበች የነበረችው? ብቻዋን ስታወራ እንደሰማችኋት ከሆነ መጀመሪያ ቀለበት እንዲያደርግልኝ አረጋለሁ፣ ከዛ ቀለበት ካደረገልኝ በኋላ ሙሉ ቤተሰቡ እያለ መቼስ እሱ ከኔ ጋር ነው የሚያድረው፣ ያኔ እንደምንም አሳስቼ ቢሆን ከኔ እንዲወልድ አድርጋለሁ፣ ከኔ ወለደ ማለት ከዛ የትም አይሄድብኝም ብላ ነው እንድታስብ የሚያደርጋት። በነገራችን ላይ ኤቢ ናታንን ወደውና አፍቅራው ሳይሆን ከዳጣ ጋር በጣም እልህ ስለምትገባባ ዳጣን ከራሷ በታች አድርጋ ስለምታያት ለምንድነው ከኔ የተሻለ ነገር ለሷ የሚገባት ብላ ስለምታስብ ነው በዚህ ደረጃ እሷን የምትጠላት ስለሆነ እንጂ ናታንን ለብቻው ብታገኘው አትወደውንም ወይንም ደግሞ የወደፊት የትዳረው አጋር እንኳን ልታደርገው አትፈልግም። አሁን ላይ ናታንና ያው የኤቢ እናት ማርታ አንድ ላይ ሲነጋገሩ ነበረ። ኤቢ ቀድማ ሩጣ ሄዳ ለእናቷ ስትነግራት በቅርቡ እኔና ናታን እናገባለን፣ ቀለበት አስርልሻለሁ እኮ ብሎ ነግሮኛል ብላ በደስታ ትነግራታለች። ወዲያውኑ ማርታ ግን ደስ ይላታል። አንድ ፍሬ ልጇ ስለሆነችም ጭምር ወዲያው ልታገባልኝ ነው፣ ናታን ተስማምቷል ማለት ነው ብላ ናታንን ለብቻው ልታወራው ወስዳው ነበረ። ናታን በሰዓቱ የተነገረውን ወይንም የመጀመሪያውን ጥያቄ ከማርታ ይቀርብለታል። እውነትም ለኤቢ ቀለበት ልታደርግላት ነው እንዴ ብላ ትጠይቀዋለች። ወዲያውኑ ናታን ይመልስላታል፣ እኔ በዚህ ሰዓት ላይ ትምህርቴን ብቻ ነው ማስበው፣ እሷን እንደዛ ያልኳት አሁን ላይ እሷ እንደምታስበው ማሰብ አልፈልግም። ይሄንን ነበር የመለሰላት እና ከመሬት ተነስታ ነበረ እኔን ቀለበት ሊያስርልኝ ነው ያለችው። እባክህ ናታን አንድ ነገር ልንገርህ፣ እኔ ልጄ እንድትጎዳብኝ አልፈልግም። ኤቢም አጉል ተስፋ እየሰጣት ልጅቷን አገባሻለሁ ብለህም ተስፋ እንድትሰጣት አልፈልግም። አሁን ላይ የሚሰማህን ስሜት ነው ማወቅ የምፈልገው። በግድም እንድታገባት አልፈልግም። ለዛም ነው አሁን ላይ አጉል ተስፋ እየሰጣት ከሆነ ወይንም ደግሞ እሷን ማግባትም የማትፈልግ ከሆነ ልክ ነህ። ነገር ግን አጉል ተስፋ አትስጣትና አሁን ቁርጡን ንገራት። አላገባሽም ብለህ እንድትነግራት እፈልጋለሁ። ልጄ እንድትጎዳብኝ አልፈልግም። ይሄን ነበር ያለችው። ናታን አሁን ላይ ከባድ ሆኖበታል። እውነት ማርታ እንዳለችው ሩጦ ሄዶ ኤቢጌልን አይ አላገባሽም በኔ ተስፋ አታድርጊ ብሎ የሚነግራት ከሆነ ሚስጥሬን ሮጣ ሄዳ ለማርታ ትናገርብኛለች ብሎ ነው የሚፈራው። እንደውም በመሃላቸው ይህን ንግግር እያረጉ ያለ ኤቢ ትመጣለች። ናታን ወዲያውኑ ተነስቶ ሊወጣ ሲል እሷ በጣም ተሰናዳ ስለነበረ ሁሌ እኔ ስመጣ ለምን ይሄዳል ብላ በጣም ተቆጥታ የማይሆን ነገር ስትናገር ማርታ ወዲያውኑ በጥፊት መታትና እንደዚህ እያመናጨቅሽው ነው ወይ የሚያገባሽ? ለምንድነው ስርዓት የማይኖርሽ እያለች ትነግራታለች ማለት ነው። ኤቢም ይህንን ነገር ብትባልም ግን ማርታ ቀድማውኑ ናታን እንዳላት ከሆነ በሌላ ጊዜ አወራሻለሁ ብሎ ነበር የወጣው። ናታን ትልቅ አጣብቅኝ ውስጥ ገብቷል። ሌላው ስለ ሰላም እናንሳ። ሰላም ከዛ ቤት ከወጣች ብዙ ጊዜ ሆኗታል። ያ ማለት ወደዛ ቤት ውስጥ ተመልሳ እንዳትመጣም በደረጃ ጥንቃቄ ተሰጥቶታል። እንደውም ወደ እኔ ስልክ ከቻልሽማ አትደውይብኝ ብሎ ብዙውን ሰዓት ሲነግራት ነበረ። ነገር ግን አሁን ላይ ዳጣና ደረጃ አንድ ላይ ሲያወሩ ነበር የደወለችው። በአሁኑስ ምን ፈልጋ ይሆን? ደረጃ ሰላም በደወለች ቁጥር የሚናደደውና የሚደነግጠው የሆነ ነገር ልትጠይቀኝ ነው፣ በቃ ሚስጥሬ ወጣ እያለ መጨናነቁን አሁንም ቢሆን ይዞታል። ለዛም ነበረ አሁን ሰላም ስትደውልለት ዳጣዬ ናፍቃኛለች፣ እሷን ወደ እኔ እንድትልካት እፈልጋለሁ ትለዋለች። ዳጣም ወደ እሷ የምትሄድ ከሆነ ደረጃም አዲሱ ሚስጥሬ እሷ ካወቀችብኝ ጥሩ አይመጣም ብሏል። ደረጃ አሁን ድረስ እየጸጸተው ያለው በፊት ያጠፋው ጥፋት ሳይሆን አሁን ላይ ያ ጥፋት ድጋሚ መደረጉ ነው። ምናልባት በፊት የተከሰተውን ነገር በብዙ ነገር አስረድቷት ወይንም ደግሞ ብዙ ነገር አድርጎ ማርታም ቢያሳምናትና ማርታም ደግሞ ዳጣን እንደ ልጇ አድርጋ ብትቀበላት ጥሩ ነበረ። ነገር ግን በቅርብ የተወለደውን ልጅ ድጋሚ የሰራው ስህተት ስለሆነ በዚህ ሁኔታ ላይ በምን መልኩ ይቅርታ ልታደርግለት ትችላለች? ማርታ ያኔ ለኤቢ ስትናገር እንደሰማችኋት ከሆነ ደረጃን በማይጠረጠር መልኩ እንድጠረጥረው አድርገሽኝ ነበረ። በዛ በጣም ተናድጄብሻለሁ። ሁለተኛ እንደዚህ አይነት ነገር እንድታደርጊም አልፈልግም ያን ነበር ያለቻት። ማርታ ይሄንን ነገር ብትልም ግን ዳጣ ብዙ አይነት አማራጭ ቢኖራትም ከዛ ቤት ውስጥ ግን ሁለቱም ቤተሰቦቿን አንድ ላይ አድርጋ ማኖር ነው የምትፈልገው። ዳጣ በህይወት ያለችውን እናቷን ማየት ትፈልጋለች። ነገር ግን ከደረጃ ፍቃድ ውጪ አይሆንም ብሎ ስለነገራት እሷም የደረጃን ፍቃድ ብቻ ነው እየጠበቀች ያለችው። ቀጣዩ ክፍል ላይ ዳጣና ሰላም ይገናኙ ይሆን ወይ? ያኔ ሲገናኙ እውነታውን ትነግራታለች። ያኔ ወረቀቱን እስካሁን ድረስ ናታን እንዳልሰጣት ጭምር ስለምታውቅ ወይንም ደግሞ ያንን ስላወቀች እኔውኑ በራሴ አፍ ልንገራት ብላ ይሆናል። ሰላም
ይህን ነገር ሁሉ በቅርቡ እናየዋለን። ቀጣይ ክፍል ላይ እንዲጨመርና ምናልባት ቅር ያላችሁ ነገር ካለ አስተያየት እየሰጣችሁ ኮሚቴ ፖስት ላይ እንዲለቀቅና የእናንተ አስተዋጽኦ ድራማውን በምትፈልጉት መልኩ ማድረግ ይቻላል። እስከዛው ድረስ መልካም ጊዜ። እንደነገርኳችሁ ቻናሉን እስካሁን ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ።